ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል ላይ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችሁ። ሰብስክራይብ አድርጉ። ዛሬ የብዙዎቻችን ችግር ስለሆነ ነገር ነው የማወራው። ችግሩን ከማውራቴ በፊት የሰማችሁን ስሜት ትጽፉልኛላችሁ። ሴት ልጅ ከወንድ እኩል አይደለችም። ሴት ልጅ የተፈጠረችው ለረዳትነት። ሴት ልጅ ወንዶች በሚሰለጥኑበት ቦታ ወይም ወንዶች ስልጣናቸውን ኤክሰርሳይዝ በሚያደርጉበት ቦታ ላይ ዝም ትበል። ሴቶች ደስታቸው የሚፈጸመው በእናትነትና በሚስትነት ውስጥ ነው። ሚስት መማር ብትወድ ባሏን ትጠይቅ። ሴት ያመነ ጉም የዘገነ። ሌላ ሀሳብ ከማውራቴ በፊት ይሄንን ስናገር ሴቶች ብቻ የሰማችሁን ነገር አጭር ሰከንድ ቪዲዮን ፖዝ አድርጉና ስሜታችሁን ጻፉልኝ። ሌላ ከመቀጠሌ በፊት ወንድ ልጅ ራሱን መግዛት ካልቻለ፣ ወንድ ልጅ በገንዘብ ራሱን ካልቻለ እና ሌሎችን ለመቻል አቅሙን ካላጎለበተ አይደለም ለትዳር ለፍቅር ግንኙነት ዝግጁ አይደለም። ወንድ ልጅ ቋሚ ገቢ ከሌለው ትዳር ውስጥ መግባት የለበትም። የፍቅር ግንኙነት ውስጥ መግባት የለበትም። ገንዘብ የሌለውን ወንድ ወይም ደግሞ የሚሄድበትን መንገድ ማያውቅ ኢፈርት የሌለውን ወንድ በፍጹም ለትዳር ለፍቅር ግንኙነትም ኮንሲደር ማድረግ የለብንም። 20 እና 30% ወንዶች ይመለከቱኛል። አይ ነው ወንዶች። ሀሳቤን ከመጨረሴ በፊት ይህንን ስናገር ምን እንደተሰማችሁ ኮመንት ላይ እንድታሳውቁ ይፈልጋሉ። አይ ሆፕ ዛሬ የምናገረው ነገር ትንሽ የገባችሁ ይመስለኛል። ዛሬ ማውራው ስለ ትሪገር። አሁን ሪሰንትሊ በጣም ከምንጠቀምባቸው ቃላቶች መካከል ነው ትሪገር። በጣም በተደጋጋሚ ሰምታችሁ ታውቃላችሁ ብዬ አስባለሁ። ትሪገር ምንድን ነው? እንደ ስነ ቋንቋ ባለሙያ መተርጎም አልችልም፣ አቅም የለኝም፣ የስራ ድርሻዬም አይደለም። ግን የሚገባኝን ነገር ሼር ላድርጋችሁ። ትሪገር ማለት ለአንድ ለተነገረ ነገር፣ ላየነው ነገር ወይም ደግሞ ለሰማነው ነገር የምንሰጠው ቅጽበታዊ ምላሽ ነው። ትሪገር የተሸፈነ ያልተሰራበት የሆነ የተደበቀ ቁስል ወይም ህመም ወይም ችግር እንዳለ ማሳያ ነው። ትሪገር ምን ያሳየናል መሰላችሁ? ፕሮሰስ ያላረግ ነው ያስቀመጥ ነው ሽፍፍን አድርገን ነገ ወይ ሌላ ጊዜ እሰራበታለሁ ወይም ደግሞ አይ ምንም ችግር የለም ባይነካ ያልነውን ህመም የሚያስታውሰን ነው። ትሪገር የልጅነቶቻችንን ቡሊዎች፣ ዘለፋዎች፣ ተረቦች፣ የማይፈለግ ውድድሮች፣ ሴፍ ያልሆንበትን ኤንቫይሮንመንት የሚያስታውሰን ነው ትሪገር። ሴቶች ለምንድን ነው ሴት ልጅ ከወንድ እኩል አይደለችም፣ ሚስት ለባሏ ስትገዛ እና የመሳሰሉትን ነገር ሲሰሙ አብዛኛው ሶሻል ሚዲያ ላይ ያሉ ሴቶች ለምንድን ነው ትሪገር የሚሆኑት? ለምንድን ነው ብስጭት ውስጥ የሚገቡት? ለምንድን ነው ቅጽበታዊ ምላሽ የሚመልሱት ብላችሁ ጠይቃችሁ ታውቃላችሁ? እኔ የሚገባኝን ነገር ልንገራችሁ። ብዙ ሴቶች ለእንደዚህ አይነት ነገር ምላሽ የሚሰጡበት ምክንያት እንደኔ ጥቂት ነው ብዬ አስባለሁ። የመጀመሪያው ምክንያት ታሪካዊ የተዛባ የኃይል ሚዛን አለ ብለው ስለሚያምኑ። አብዛኛው ሴቶች እስፔሻሊ በዚህ ዘመን የተማሩ ሴቶች የሚያምኑት ነገር ምንድነው? ፓትሪያርኪ ወይም አባወራዊ ስርዓት በጣም ሴትን ጨቁኗል፣ ሴቶች በጣም ተሰቃይተው፣ በጣም ተረግጠው፣ በጣም ተጎሳቁለው ኖረዋል የሚለውን ነገር በጣም ስለገዙት ይህንን ነገር ሪኮል ያደርግባቸዋል። ወይም ደግሞ አንድ ሰው ሴት ልጅ ከወንድ እኩል አይደለችም ሲል ያንን ነገር የሚያደርስባቸው ይመስላቸዋል። ስለዚህ በጣም ትሪገር ሊያደርጋቸው ይችላል። ወይ መሸነፍ ሊሰማቸው ይችላል፣ ወይ ማነስ ሊሰማው ይችላል። ብዙ ሴቶች በታሪክ የሰማነውን ያላመዛዘነውን ነገር በጣም የምናምነው ብዙ ነገር አለ። ለምሳሌ የአባወራዊ ስርዓት በጣም ጨቋኝ እንደነበረ ሁሌ ነው የምትሰሙት። አሁን በየትኛውም ፕላትፎርም ላይ ብትሰሙ አባወራዊ ስርዓትን የሚደግፍ የለም። ለምን? አባወራዊ ስርዓት ወንዶችን ብቻ የጠቀመ ነው። አባወራዊ ስርዓት ወንዶችን ለመሪነት ለስልጣን ብቻ ያዘጋጀ ነው፣ ለሶሻል ፕሪቪሌጅ ያዘጋጀ ነው እና ለወንዶች ብቻ የተሰጠ ስልጣን ነው ምናምን ብለው ያስባሉ። ስልጣን ብቻ እንጂ ኃላፊነት እንደሆነም ብዙ የማያመዛዝኑ ሴቶች አሉ ብዬ ያስባሉ። አባወራዊ ስርዓት ይጠላል። ለምን? ሴትን እኩል ወደ ስልጣን፣ ሴትን እኩል ወደ ውሳኔ ሰጭነት ስለማያመጣ ማለት ነው። እኛ ሁሌ ፎከስ የምናደርገው ፖይንት ኦቶሪቲዋን ነው። ስልጣኗ ላይ ነው። ኃላፊነቱ ላይ አናስብም፣ አናተኩርም እና በዛ ምክንያት ሁል ጊዜም ቢሆን ሴቶች ተጨቁነው ነበር። በምን? በሲስተም። ምን አይነት ሲስተም? ፓትሪያርኪ ወይም አባወራዊ ስርዓት። አባወራዊ ስርዓት ከየት መጣ ስትሉ ያው ሶሳይቲው ነው የመሰረተው፣ ማህበረሰቡ ነው። ወንዶች ጠንካራ ስለሆኑ ማህበረሰቡ ነው እንላለን። ኦሪጂኑ ግን ሌላ ነው። ሴቶች
የተዛባ የኃይል ሚዛን ነበረ ብለው ስለሚያምኑ እኩል አይደለሽም የሚባል አንድምታ ያለው ሀሳብ ሲነገር በጣም ትሪገር ይደረጋሉ። ለምን? ያለፈውን ቁስል የሚደግምባቸው ይመስላቸዋል። ያለፈ ቁስል ነበረ። አምናት ሹር እኔ አያቴ ተረግጣ ስላላየኋት በዛ እድሜ አልደረስኩም፣ ግን እንዳልተረገጠች አሁንም ብዙ ፕሩፍ ስላለኝ እና የተባለውን ሁሉ ስለማልቀበል እኔ እንደግል በዚህ ምክንያት ሴቶች ትሪገር ሊደረጉ ይችላሉ። ሁለተኛ ሴቶች በጣም ትሪገር የሚደረጉበት ምክንያት ምንድን ነው? ሚስት ለባሏ ትገዛ የሚል ነገር ከየት ነው ያመጣ ነው ካላችሁ መጽሐፍ ቅዱስ ላይ ነው ያለው። አብዛኛውን የብዙ ማህበረሰብ ቫሊዩ እሴት እና ስርዓቶች ምናምን ከመጽሐፍ ቅዱስ ነው የወጡት ወይም ደግሞ ከቁርአን ነው የወጡት ራይት። ስለዚህ ሃይማኖት ሴቶች እንዲታዘዙ ብቻ፣ ሴቶች እንዲገዙ ብቻ፣ ሴቶች እንዳይጠይቁ፣ ሴቶች እሺ ባይ ብቻ እንዲሆኑ አድርጓል በሚል ሃይማኖትን የሚኮንኑ ብዙ ሰዎች አሉ። እና ሃይማኖት እሺ ባይ ስለሚያደርገን እሺ ባይ ከሆንን ደግሞ ስለምንረገጥ እንደዚህ አይነት ነገር እናንቀበልም። ሰው ሩም መኖር አለበት፣ የምንከራከርበት ሩም መኖር አለበት የሚል ሀሳብ አለ አዘወይ። ስለዚህ በጣም የሃይማኖትን ሀሳብ ስናነሳ ሴት ልጆች እንዲሆኑ ከባሎቻቸው ይማሩ፣ ይገዙ፣ ቤቶቻቸውን ይስሩ፣ ሆም ሜከር ይሆኑ ምናምን ስንል ትሪገር ያደርጋል። ለምን? ሃይማኖት የሴትን ጭቆና ስታበረታታ ነበረ። አሁንም አሉ የሚሉ ብዙ ሰዎች አሉ። ወል ሃይማኖት የሴትን ጭቆና የምታበረታታበት ምን እኔ አላውቅም፣ ግን ሰዎች የሴትን ጭቆና ሊያበረታቱ ይችላሉ። መወስዳት ነው የትኛውም ቢብሊካል የሆነ ነገር፣ የትኛውም መንፈሳዊ የሆነ ነገር ስታነሱ ሁሌ ትሪገር ያደርጋል። ለምን? ኦቤይ ካረኩኝ፣ እሺ ካልኩኝ፣ ከታዘዝኩኝ ይረገጣለሁ፣ እኩል አይደለሁም፣ የበታች ሆናለሁ የሚል ፍርሃት አለ። ሌላኛው በጣም ሴቶች ትሪገር የሚሆኑበት ምክንያት ምንድን ነው? በይበልጥ ፖስት ሞደርን ቶት ወይም ደግሞ ከዘመናዊነት በኋላ የመጡ እሳቤዎች ፌሚኒዝም በሏቸው የትኞቹ ሴቶቻችን ላይ ብዙ ሀሳብን አስገብተዋል። ከወንድ እኩል ነሽ፣ እንዲህ መሆን አለብሽ፣ እሱ የሚሰራውን መስራት አለብሽ፣ በዚህ በዚህ በኩል አቅምሽን መጨመር አለብሽ፣ እንዲህና እንዲህ የሚባሉ ነገሮችን ብዙ ተዘርቶብናል ሴቶች ላይ። ብዙዎቻችሁ ደግሞ ገዝታችሁታል ይህንን ሀሳብ። ይሄ የተዘራው ዘር ሲበቅል ሴቶችን ምን አይነት ያደርጋቸዋል መሰላችሁ? ከተፈጥሯችን ውጭ የሆነ ኢኳሊቲ ላይ ቤዝድ ያደረገ ሪሌሽንሽፕ ትዳር እንድንፈልግ ያደርጋል። ኢኳሊቲ ላይ ቤዝድ ያደረገ ማለት ፓርትነርሽፕ፣ አንተ ማምሳ ታመጣለህ፣ እኔም ማምሳ አመጣለሁ፣ አንተ እንትን ትላለህ፣ እኔም እንዳንተ አደርጋለሁ የሚሉ ከናቹራል ኦርደር ከተፈጥሮ ውጭ የሆኑ አካሄዶች ላይ እንድንሄድ ያደርገናል። ስለዚህ ፖስት ሞደርን ቶት ሀሳቦች በጣም በተጨመሩብን ቁጥር ከሱ ጋር የሚቃረን የመንፈሳዊ ሀሳብ ይሁን የማህበራዊ ሴት ቢሆን ከሰማን በጣም ትሪገር ልንደረግ እንችላለን። ለምን? ብዙ ነገር ተነግሮናል። እንዲህ መሆን አለብሽ፣ እንዲህ ማድረግ አለብሽ፣ ከወንድ በታችን መሆን የለብሽም፣ እንዲህ መሆን የለብሽም ተብሎ ተነግሮን ከዛም በኋላ ሃይማኖት መጥቶ ወይም ደግሞ መንፈሳዊነት መጥቶ አይ ግድ የለም እኩል አይደላችሁም ካለ ኢትስ አ ትሪገር። ለምን? አሁንም መጨቆንን፣ ማነስን፣ የበታች መሆንን እንደሚያረጋግጥ ከባድ ፍራቻ ስለሚመጣብን ማለት ነው። ሞስት ኦፍ ኦል ለምንድነው ትሪገር የምንደረገው? ኢትስ አ ትራውማ፣ ያልዳነ የስነ ልቦና ቁስለት ስላለ፣ ያልዳነ የስነ ልቦና ህመም ስላለ። ይሄ የዘመኔ ሴቶች የምላችሁ ወደዳችሁም ጠላችሁም፣ አክሴፕት አረጋችሁም አላረጋችሁም፣ እኛ በጤናማ ማህበረሰብ አላደግንም። አይ አም ሪሊ ሶሪ። እናትና አባቶቻችን እንወዳለን። አዎ፣ እናትና አባቶቻችን ግን ራይት በሆነ መንገድ አላሳደጉም። እነሱ በሳቱበት መንገድ እየመሩ ነው የነበሩት። ከሆነ ጊዜ በፊት ረዥም ኮንቨርሴሽን ከእናቴ ጋር ነበረን እና የሶስታችንንም ዘመን እያወዳደርን ነበርና እኔ የአያቶቼን ዘመን የምወድ አይነት ሰው ነኝ እና ስትነግረኝ የነበረው ነገር ምንድነው? እነሱ እናቶቻቸው የሚያልፉበት መንገድ ጤናማ ነው ብለው አያምኑ፣ ወይም ደግሞ እናቶቻቸው ፍቃዳቸውን ስለማይኖሩ ውችዝ እናቶቻቸው ልጅህን ለልጄ በሚለው መንገድ ስለሚጋቡ ዲያቨቲንግ ደግሞ ጠለፋም ስለነበረ እኛ ምርጫችንን ነው የምንኖረው የሚባል አንደርስታንዲንግ ላይ የደረሱ ይመስለኛል። ከዛ በኋላ ምንድን ነው ያደረጉት እናቶቻችን? ምርጫዎቻቸውን ፈልገው ሄዱ። ውችዝ የእኛን አባቶች ወይም ደግሞ በነሱ ማይንድ ሴት በቃ ፍቅር ነው ያሉትን ሰው መረጡ። አንዲት ሴት ልጅ በ20 ዓመቷ በጣም ራሽና ላይ አድርጋ በጣም ጎብዛ የሚጠቅማትን የሚሆናትን ወንድ አትመርጥ። እፍ ያለችለትን ወንድ ነው የምትመርጠው።
which is እናቶቻችን እፍ ያሉላቸው ወንዶች ለእኛ ብቁ አባቶች አልነበሩም፣ ወይም ደግሞ ትተውን ሄደዋል። የብዙ የኔ ዘመን ሴቶች ታሪክ ነው ብዬ አምናለሁ። ያ ማለት የሁላችንም ታሪክ ነው ብዬ አይደለም እየተናገርኩ ያለው። ስለዚህ ባኪነዴስ ግን በአያቶቻችን ዘመን ሄዳችሁ ስታዩ ለአያቶቻችን የሚጠቅሙትን ባሎች የሚገኝላቸው በቤተሰቦቻቸው አማካኝነት ነው። ውጭስ ትልቅ ሰው ይገባበታል። ትልቅ ሰው ከገባበት ደግሞ ራሽናል ዲሲሽኖች ይመጣሉ እንጂ በስሜት አልነበረም የሚወሰኑት። በየዘመናቱ ያ ልክ አይደለም ያ ልክ አይደለም የምንላቸው ነገሮች ነበሩ። እኔ ግን ለእኛ የሚጠቅመው የአያቶቻችን ዘመን ነው ብዬ ነው የማስበው። ናት ዳት ይሄ የማንወደውን ሰው እናግባ የማንፈልገውን ሰው እናግባ ሳይሆን አንደርስታንድ በሚያደርግ ማቹር ባረገ ከኛ በተሻለ አንደርስታንዲንግ ላይ በደረሰ ሰው የሚመረጥልን ሰው እና እኛ በስሜት የምንመርጠው ሰው አንድ ስላልሆነ ሰው ፖስት ሞደርን አይዲዮሎጂ በጣም ስለገባብን ከሱ አይዲዮሎጂ ውጭ የሚመጣ ነገር ሁሉ ትሪገር ሊያደርገን ይችላል። ማይንድ ዩ ወንዶች ስለ እኩልነት ሲወራ ትሪገር አያደርጋቸውም። ሴት ከወንድ ልጅ እኩል ናት ምናምን ሲባል ትሪገር አያደርጋቸውም። ካዝ ማነስ አይደለማ ብቁ አለመሆን አይደለም ማለት እነሱ ትሪገር አለመብቃታችንን ማነሳችንን የጎደለውን ነገር ያልሞላንበትን ነገር ብቁ ያልሆንበትን ነገር ኢኮ የሚያደርግ ነው። ትሪገር የዛሬ አይደለም የዛሬ ስንት ዓመት የተፈጠረውን ነገር ነው ሪኮል የሚያደርግ። የኔ ዘመን ሴቶች እኛ ስናድግ እንዲያከብርሽ እንዲወድሽ እንዲህ እንዲልሽ ምናምን የራስሽ ነገር ያስፈልግሻል። አስተውሉ። ሴት ልጅ የራሷ ነገር እንዳይኖራት እያልኩ አይደለም፣ ሌላ ጊዜ እመጣበታለሁ። የራሳችን ነገር ያስፈልገናል። ግን የራሳችን ነገር የሚኖረን ለኮምፒቲሽን ነው ከሱ በላይ ለመሆን ነው ወይስ ለምንድን ነው የሚለው እዛ ኳስችን ኦኬ። ሶ አሁን ያለንበት የምንሰጠው ሪያክሽን ሁሉ ያለፈውን ዘመናችንን ኢኮ የሚያደርግ ነው ወይም ደግሞ እንደ ገደል ማሚቱ የሚያስተጋባ ነው ማለት ነው። ሶ ደሴም ወይ ወንድ ልጅ ስለ ገንዘብ ሲወራ አይወድም አይደለም። በገንዘብ ራሱ መቻል አለበት ብቁ መሆን አለበት እንዲና እንዲህ ምናምን ስትሉ በጣም ዲሳፖይንት ሊያደርገው ይችላል። ለምን ነው ዲሳፖይንት የሚያደርገው? ቫሊዩን ወይም ደግሞ ያለውን እሱነቱን እንዲጋፋበት አይፈልግም። እሱነቱ ከገንዘብ ጋር ሪሌት የሚያደርግ አይመስለውም። ከኢፈርቱ ጋር ሪሌት የሚያደርግ አይመስለውም። ስለዚህ በጣም ሊያበሳጨው ይችላል። እና አብዛኛውን ጊዜ ወንዶች ስለገንዘብ ራስን ስለመቻል በስሜት ስለመብሰል ሲወራ በጣም ትሪገር የሚያደርጋቸው ሌላው ነገር ወንድነታቸው አታክ እንደተደረገባቸው ይሰማቸዋል። ለዚህ ነው ወዲያውኑ ወይ በጣም በብስጭት ይናገራሉ፣ ወይ ዲፈንሲቭ ይሆናሉ፣ ወይ ቀልድ ያበዛሉ። ይሄን ኤክስፔሪየንስ በ40 ዓመት እናት ላይ ፂምህን አትላጭ። ውጣ ከቤት ስራ ራስን ደጉም ቤተሰብ ያደርግ። የእሱን ንግግር እና እሱ ቪዲዮ ላይ የሰሩትን ሪያክሽን አይታችሁ ትሪገር በደንብ አንደርስታንድ ማለት ትችላላችሁ ብዬ አስባለሁ። እሱ የተናገረበት የመጀመሪያ ሀሳብ ምንድን ነው? ሀስል አድርጌያለሁ፣ በጣም ለፍቻለሁ፣ እንዲና እንዲሆን ያለው ነው። ስለዚህ አንተም በ40 ዓመት እንደዚህ አትሆን ነው። አንድ ማይንድ ሴቱ የተሻለ ቦታ ላይ የደረሰ ሰው፣ ስራ ያለው ራሱን የቻለ ቤተሰብ ያለው ሰው ይሄ ንግግር ትሪገር አያደርገው። ለምን? ሀስል እያደረገ ነው፣ እየለፋ ነው። ይሄ ንግግር ትሪገር የሚያደርገው ገና ላልጀመረ ወይ እንዲሁ ግራ ለገባው ወይ ቁጭ ብሎ ለሚያላዝን ወይ ደግሞ እነሱ እኮ የተሳካላቸው እንዲያርገው ነው ለሚለው ወንድ ትሪገሪንግ ነው። ሞስት ኦፍ ኦል ሶሻል ሚዲያ ላይ ብዙ ጊዜውን ለሚያጠፋ ወንድ ትሪገሪንግ ነው። አሁን ቆንጆ ስራ ያለውን ወንድ ጠርታ በ40 ዓመት እናት ጋር እንዴት ትኖራለህ ብትለው አዎ ልክ ነህ እኮ ብሮ ሊልህ ነው የሚችለው። ካዝ ትሪገሪንግ አይደለም ለሱ አለመብቃቱን አይነግረውም። አለመብቃቱን ቢነግረው እንኳን አያማውም። ለምን? እዛ ቦታ ላይ አይደለም ያለው፣ የተሻለ ለመስራት ፕሮግረስ እያደረገ ነው ያለው። እና ብዙ ወንዶች ትሪገር የሚደረጉበት ነገር ደግሞ ፋይናንሽል ኬዝ ነው። ብዙ ጊዜ ትሪገር እንደረጋለን። ትሪገር ስንደረግ ምንድነው ማድረግ ያለብን? በየጊዜው ትሪገር በተደረገብን ቁጥር መደንፋት ወይም ደግሞ እልህ መያያዝ፣ መሳደብ፣ አንቺ እንትን አንተ እንትን ከመባባል ማድረግ ያለብን ነገር ለምንድነው እንደዚህ የተሰማኝ ብሎ መጀመሪያ ጥያቄ ራስን መጠየቅ ጥሩ ነው። ለምንድን ነው እንደዚህ ሪያክት ያደረጉት? ሰው የሆነ ነገር ሲላችሁ በእልህ በንዴት ከተናገራችሁ በኋላ ምን ሆኜ ነው ብላችሁ ራሳችሁን መጠየቅ አለባችሁ። ምን ሆኜ ነው ብላችሁ ራሳችሁን የማትጠይቁ ከሆነ ችግር ውስጥ ትገባላችሁ። እና
ሁል ጊዜም ሰበበኛ የሆናችሁ ሰዎች ትሆናላችሁ። እሱ እኮ እንዲህ ባይናገር ይኑሩ እያላችሁ በሰበብ የምትሆኑ ሰዎች ትሆናላችሁ። ስለዚህ ለምንድነው እንደዚህ ሪያክት ያደረኩት የሚለውን ጥያቄ በጣም ራሳችሁን መጠየቅ አለባችሁ። የመጀመሪያ ነገር። ሁለተኛ ማድረግ የሚገባን ነገር ብዬ የማስበው ምንድነው፣ ኦኬ የሆነ ስሜት ተሰማናል። ምንድነው የተሰማን ማወቅ አለብን። አብዛኞቻችን ከስሜቶቻችን ጋር ዲታች ስለሆነ የተሰማን ስሜት አናውቅም። አዝኜ ነው፣ ተናድጄ ነው፣ እልህ ይዞኝ ነው ወይስ ጥፋተኝነት ስሜት ነው? ምንድን ነው የተሰማኝ ያለው? ስሜቶቻችንን አንደርስታንድ ማድረግ አለብን። ሲሪየስሊ የሰው ታሪክ ከምንሰማ የሰው እንትን አደረገኝ እንትን ገባን አይነት ስቶሪ ከምንሰማ what happened ምንድነው የተሰማኝ የሚለውን ስሜት ማወቅ አለብን። በሶስተኛነት ማድረግ አለብን ብዬ የማስበው ምንድነው ምንጩ፣ መንስኤው ምንድን ነው? ለምንድን ነው እንዲህ ሪያክት ላረግ የቻልኩበት ምክንያት? ልጅነቴ ጋ ነው? አስተዳደጌ ጋ ነው? ስራዬ ጋ ነው? የፍቅር ግንኙነቴ ጋ ነው? ምን ጋ ነው እንደዚህ አይነት ኢሹ ተፈጥሮ እስከዛሬ ሪያክቲቭ እንደሆነ ያደረገኝ የሚለውን ነገር ራሳችሁን ጠይቃችሁ መልስ ማግኘት አለባችሁ። ሌላው ነገር ሪያክቲቭ አለመሆን ነው። በቃ ቲጂ የሆነ ነገር አለች፣ አንቺ እንትን እንዴት ያለሽ አንቺ የሰው ህመም የማይገባሽ። ቢ ታንክፉል። የሆነ ሰው ትሪገር ሲያደርጋችሁ አመስግኑት። ያልዳነ ህመም አለ፣ ያልዳነ ቁስል አለ፣ የሆነ መነካካት ያለበት ነገር አለ እያለ እየነገራችሁ ነው። ስለዚህ ቢ ታንክፉል። ቁጭ ብሎ መስራት። ለምንድን ነው የተበሳጨው? ይሄ እኮ አሁን ሌላ ሰው ቢሰማው ሊስቅብኝ ይችላል፣ ይሄ እኮ የሚያበሳጭ አይደለም ልትሉ ትችላላችሁ። ኢማጂን ዲስ፣ ቁስል ቢኖርባችሁና ቁስላችሁን በአልኮል ብትጠረጉ አልኮሉ እንዴት እንደሚያቃጥል ታውቁታላችሁ። ራይት? ቁስል ስላለ። ቁስል ከሌለባችሁ ግን በአልኮል ተጠቅመን አላል ሳኒታይዝ ለማድረግ ለምን ቁስል የለም እጃችን ላይ አያቃጥለንም። አይኖ የተወሰነ ስሜት ይሰማናል፣ ግን ያን ያህል በርኒንግ ነገር የለውም፣ የሚያቃጥል ነገር የለውም። ዳስ ላይክ ትሪገር። የሆነ ነገር ሲያቃጥላችሁ የሆነ ነገር በጣም ኢንፔን እንድትሆኑ በስሜት ውስጥ እንድትገቡ ካረጋችሁ ያልዳነ ነገር አለ፣ መታከም ያለበት ነገር አለ። ሲነካካ ካንገበገባችሁ ፋይንድ አውት ዋይ፣ ለምንድን ነው እንደዚህ የሆንኩት ብላችሁ ራሳችሁን ጠይቁ። አለበለዚያ ሰበበኛ ነው የምትሆኑት። እሱ እንዲህ ብሎኝ፣ እሷ እንዲህ አድርጋኝ፣ አባቴ እንዲህ ባያደርግ ኖሮ፣ እናቴ እንዲህ አድርጋኝ፣ እድሜ ልካችሁን ሰበብ እየሰበባችሁ የምትኖሩ ሰዎች ነው። ይሄን ይመስላል። አይ ሆፕ እኔ ጋ የቆያችሁ እምወዳችሁ ታናናሽ እህቶቼ ስለ ሴትና ስለ ወንድ ኮምፓሪዥን ውስጥ እንደማትገቡ ተስፋ አለኝ። የምንወዳደር አይደለም፣ ወንድና ሴት የሚወዳደር አይደለም። ወንድና ሴት እኩል አይደለም ሲባል እኩል ተጠቃሚ መሆን የለባቸውም እያልን አይደለም። ኦብቪየስሊ አሁን ላይ እንደውም አፈርማቲቭ አክሽን አለ። ሴቷ እንደውም ኤክሴል የምታደርግበት ብዙ ተንደንስ ያለ። ሴቶችና ወንዶች እኩል አይደሉም ሲባሉ ትሪገር እንደማትሆኑ ተስፋ አለኝ። ከዚህ ኢት ሹድንት ቢ ዩር ፖዚሽን። እንደዚህ አይነት ዲስከሽን ውስጥ ራሱ መግባት ራሱ አያስፈልገንም፣ አይደለም መበሳጨት ማለት ነው። አይ ሆፕ የተወሰነ ኢንፎርሜሽን አገኛችሁበት ብዬ አስባለሁ። ትሪገር ከተደረጋችሁ ትሪገራችሁ ላይ ስሩ። ወዳችኋለሁ። ቻው።